ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የ80 አሐዱ ዩቲዩብ ቻናል ተከታታዮች እንዴት ሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ 80 አሐዱ ዩቲዩብ ቻናል ነው። ሁላችሁም ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ዛሬ ያስተምሩናል፣ ይመክሩናል ብዬ ያመጣኋቸው ቪዲዮዎች አብረን እንከታተላለን። እንኳን አደረሳችሁ። ዛሬ ኒቆዲሞስ ነው። እንኳን አደረሳችሁ። እንደገና ደግሞ ትናንትና ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ነፍሱን የሰጠበት ዓመታዊ ክብረ በዓሉ አክብረናል። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ቪዲዮአችንን የምንጀምረው የኒቆዲሞስን አስመልክተው ከሚሰጡ ትምህርቶች በዛ የምንጀምር ይሆናል ማለት ነው። በቀጥታ ወደ ቪዲዮታችን እናልፋለን። እስከ ቪዲዮአችን መጨረሻ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እኔ መላኩ ሰረበ ነኝ። አብራችሁን ቆዩ። ውስጥ ከቁጥር 1 ጀምሮ ያለው ነው እንግዲህ ዛሬ የሚነበበው። የሚገርማችሁ ከዚህ በፊት ከአነበብናቸው ወንጌሎች ሁሉ ለየት የሚለው ይሄ ምንድነው? አንድ ከፈሪሳውያን መካከል የሆነ አንድ ታላቅ መምህር ከክርስቶስ ሊማር መጥቶ በጥያቄና መልስ ክርስቶስ ያስተማረውን ትምህርት ነው እዚህ ላይ ይዞ የምንመለከተው ማለት ነው። በዚህ አንቀጽ ውስጥ በጣም ልዩ የሆነ ትምህርት ያስተማረው መድኃኒታችን ኢየሱስ ክርስቶስ አንቀጸ ጥምቀትን ነው፣ ወይም ደግሞ ምስጢረ ጥምቀትን የገለጠለት ለዚህ ኒቆዲሞስ ለሚባል ደቀ መዝሙር ነው ማለት ነው። ሳምንቱም የተሰየመው እንግዲህ በዚህ ደቀ መዝሙር ነው፣ ኒቆዲሞስ በሚባለው ሰው ነው የተሰየመው። ይህን ሰው ልዩ አድርጎ ያነሳበት ምክንያት ምንድነው? ሁለት ምክንያቶች ይጠቀሳሉ። አንደኛው ይሄ ሰው ይመጣበት የነበረው ሰዓት ነው። ሌሊት ይመጣ የነበር ነው። ዘሆራቢው ቀድሞ ሌሊት ነው የሚለው ሌሊት ይመጣ የነበረ ሰው ነው። በኋላም መድኃኒታችን ኢየሱስ ክርስቶስን ከመስቀል አውርደው ከቀበሩት ሁለት ሰዎች መካከል አንዱ ይሄ ደቀ መዝሙር ወይም ይህ ኒቆዲሞስ የተባለው ሰው ነው የነበረው ማለት ነው። የአንዱ ምክንያት ነው እንግዲህ በልዩነት እንዲነሳ። ሁለተኛው ደግሞ መላኮሙ ለአይሁድ ነው የሚለው የአይሁድ ነጋድ ራሳቸው ወይም ደግሞ የአይሁድ አለቃቸው ነበረ ነው የሚለው። ይሄ ሰው ጽድቅን አጥብቆ ይፈልግ የነበረና እውነትን ፍለጋ አጥብቆ ከወገኖቹ ጋር ሳይቀር ይከራከር የነበረ ሰው እንደሆነ በሌላ ምዕራፍ ላይ ተገልጦ እናነበዋለሁ። በዮሐንስ ወንጌል ምዕራፍ 7 ላይ ስንመለከት ምንድነው የሚለው? ኦሪትክሙ ንትኮንኑ ለሰብእ ዘእንበለ ኢትትወ ቅድመ ይላል። አይሁድ በጅምላ ነው በክርስቶስ ላይ ይፈርዱበት የነበረው። ይሄማ በደለኛ ነው እያሉ በደሉን አያውቁትም፣ ግን ይህማ በደለኛ ነው፣ ጻድቅ ሰው ሊሆን አይችልም የሚል ድምዳሜ ይሰጡ ነበር። ይህ ሰው ግን እንደዚያ አይልም። ኦሪታችሁ እንዲህ ሰውን በከንቱ ትፈርድበታለች ወይ? ዝም ብላ ትበይናለች ወይ? እያለ ከእነሱ ጋር ሳይቀር ይከራከር ነበር። እንደውም ጉባኤው በእሱ ቃል ተፈታ ነው የሚለው። ወገቡ ሁሉ ለለአሐዱ ውስተ ቤቶሙ ከመ ይሕትቱ መጻሕፍተ ይላል። መጻሕፍትን ይመረምሩ ዘንድ እያንዳንዳቸው ወደ የቤታቸው ገቡ ነው የሚለው እና ከዛ በኋላ አይሁድ ራሳቸው ወደ ራሳቸው ተመልሰው መጻሕፍትን እያገላበጡ እንዲያጤኑ ያደረጋቸው ሰው ነው ማለት ነው። እና ስለ ክርስቶስ ሲናገር ወይም ደግሞ እውነትን ፍለጋ ያለው እምነት በጣም ጽኑ ነው። ስለ ክርስቶስም የሚመሰክረው ልክ እንደዚህ ባለ ምስክርነት የተገለጠ ከነሱ መካከል ወይም ከፈሪሳውያን መካከል ማንም የለም። ኒቆዲሞስ ነው የተገኘው የመጀመሪያው ሰው ማለት ነው። ለዚህ ነው እንግዲህ ይሄ ሳምንት በልዩነት በሱ ስም ለመሰየም ችሏል ማለት ነው። ይህ ሰው ምን አይነት ሰው እንደነበረ ተመልከቱት። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ይህ ሰው በጣም የተማረ ሰው እንደነበረ ገልጦታል። አንተ ሊቆሙ ለእስራኤል ወዘንተ ነገር የተአምር ብሎ አንተ የእስራኤል መምህራቸው ነህ ብሎ ነው የገለጠለት፣ ክብሩን የገለጠው ማለት ነው። እና ጸሐፊው ዮሐንስም በእርግጥ መላኮሙ ለአይሁድ ብሎታል፣ የአይሁድ አለቃ ብሎታል። አሁን በዮሐንስ አገላለጥ ባለስልጣን ነው፣ በክርስቶስ አገላለጥ ደግሞ ሊቅ ነው ወይም የተማረ ነው ማለት ነው። ክርስቶስ ሊቅነቱን ገለጠለት። ዮሐንስ ወንጌላዊ ደግሞ ወሀሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መላኮሙ ለአይሁድ ይላል። ከአይሁድ ከፈሪሳውያን ወገን የሆነ የአይሁድ አለቃ ብሎ ሹመቱን ገልጦለታል ማለት ነው። ትምህርቱን ደግሞ ኢየሱስ ክርስቶስ ራሱ ገልጦታል። ስለዚህ ሁለቱም የነበረው ሰው ነው ማለት ነው። ይሄ ሁሉም ኖሮት ግን ወደ ክርስቶስ የመጣ ሰው ነው። ለሰውም በጣም የሚያስገርመው ሰው ሊቃውንቱ በዚህ ሰውዬ ይገረሙበታል። ምን ብለው ከተባለ ይሄ ሰው መልአከ አይሁድ ነው፣ ይሄ ሰው ደግሞ ሊቅ ነው፣ ይሄ ሰው ከፈሪሳውያን ወገን ነው። ከፈሪሳውያን አንዱም እንኳን ምናልባት በኋላ ቅዱስ ጳውሎስ ይመጣ ካልሆነ በስተቀር ከፈሪሳውያን አንዱም እንኳን ከዚህ ሰው ወይም ከዚህ ብላቴና የ30 ዓመት ጎልማሳ ሆኖ ስለሚታያቸው ማለት ነው ክርስቶስን ሊማር የፈቀደ አንድም የለም። አንድ ቀን እንኳን ጉባኤው ላይ ህዝቡ በዝቶ ከማየታቸው የተነሳ ሊታዘቡ ይመጡ ነበርና ሲመጡ እንኳን ምንድን ነበር የሚሉት? ማይቴ ያምር ዝንቱ መጽሐፈ ዘይማህሩ መንሂ፣ ማንም ሳያስተምረው ይሄ ሰው መጽሐፍን እንዴት ሊያውቅ ቻለ የሚል
የትዝብት ጥያቄ ነው ይጠያየቁ የነበረ እርስ በርሳቸው እንጂ አንዱም እንኳን ለመማር ወደ ክርስቶስ የቀረበ የለም። ከወገኖቹ በጣም ልዩ ሰው ነው። በዚህ ይደነቃል ማለት ነው። በዚህ ይደነቃል። የ50 ዓመት የ60 ዓመት ሽማግሌ ሆኖ ከዚህ ጎልማሳ ይማራል እስከ ዛሬ ድረስ ትምህርት አልተካተተለትም ማለት ነው ይሉኛል ሳይል በእውነቱ ይሉኝታን ሁሉ ጥሎ ነው የመጣው። ይሉኝታን ሁሉ ትቶ ሽሮ ነው የመጣው ይሄ ሰውና በጣም የሚገረሙበት ለዚህ ነው። ሊቃውንቱ ያደንቁታል ማለት ነው። ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ሌሊት እንግዲህ ሲመሽ ህዝቡ ሁሉ ይበተኑ ነበር የሚለው ከጴጥሮስና ከሌሎቹ ደቀ መዛሙርት በስተቀር ክርስቶስ ባደረበት የሚያድር ማንም የለም። ክርስቶስ የሚያድርበትን ቦታ ስታዩት ደግሞ የአይሁድ አለቃ የሆነ ይሄ ሰው መጥቶ ያድርበት ዘንድ በእውነቱ እንደ ውርደት አያስቆጥርም። በዚያ ዘመን ከፈሪሳውያን አንዱ እዛ ኤሊዮን ዋሻ ውስጥ ያድር ዘንድ እንደምን ቻለ እንደምንስ አመነበት የሚለውን ስታዩ ጥበብን ፍለጋ የማይሆኑት ነገር እንደሌለ ትመለከታላችሁ። የዚህ ዓለም ባለጠጎች በወርቅ ያጌጣሉ። ነገር ግን የዚህ ዓለም ባለጠጎች የወርቅ ማውጫ ጉድጓድ ውስጥ ገብተው ቆፍሩ ቢባሉ ግን አይቻላቸውም አይደል እንዴ? ሂደው ቆፍረው አምጥተው ያጌጡ ባለሀብቶችን ልናገኝ በፍጹም አይቻልም። ነገስታት በወርቅ በታነጸ ቤት ውስጥ ይኖራሉ አይደል? ድሆች ደግሞ የመቃብር ጉድጓድ ውስጥ የወርቅ ጉድጓድ ውስጥ ገብተው ወርቁን ቆፍረው አዘጋጅተው ያመጣሉ ለባለጸጎች ለነገስታቱ ማለት ነው። ቃልት ያሰማልን መምራችን መምህር ስማ ከሆነ መልአክ ቃልት ያሰማልን። የሚገባውን የዚህ ሳምንት ወይ የኒቆዲሞስ ትምህርትን በሚገባ አስተምረውናል። ቃልት ያሰማልን። በድጋሚ እኛም እንደ ኒቆዲሞስ ጠንካራ ተማሪዎች ያድርገን። አሜን። ወደ ቀጣይ ቪዲዮአችን ለፍ በዚህ ከኒቆዲሞስ በተያያዘ ወንድማችን ዲያቆን ዘላለም ከኒቆዲሞስ ምን እንማር ብሎ ያስተምረናል። እስቲ አብረን እንቆይ። ቪዲዮውን እስከ መጨረሻ አብረን እንከታተል። ኒቆዲሞስስ ምን እንማራለን የምትሉ ከሆነ እድገት፣ እስኪ እድገት በሉ። እድገት ኒቆዲሞስ የመጀመሪያው ክርስቶስን ያገኘበት ከክርስቶስ እግር ስርም ሲማር የነበረበት ወቅት የዮሐንስ ወንጌል ምዕራፍ 3 ላይ በማታ እየመጣ እያፈረ እየተሸማቀቀ ይማር ነበር። እያፈረ እየተሸማቀቀ የአይሁድ መምህር ስለሆነ ከክርስቶስ እግር ስር በቀር ተቀምጦ ቢማር ሌሎች የሚመለከቱት ሰዎች አላዋቂ ነው ብለው እንዳይናገሩት። አሁን ከኛ መካከል ታሞ ከሰው ጋር ስጸበል አሞኛልና ሰው እንዳያየኝ ብሎ በየጸበሉ በየጉራንጉሩ ሰው ሳያየው የሚሽሎኮሎክ የለም አለ። በደንብ አድርጎ እንጂ መታመማችንን ሰው እንዲያውቅብን የማንፈልግ ማለት ነው። ኒቆዲሞስ እንዲህ አይነቱ ነበር። ከዛ ደግሞ ከፍ አለ። ከአይሁድ ፊት ሆኖ ጌታችን ኢየሱስ ክርስቶስ የአይሁድ ረበናት ይዘውት እንዲመጡ ወታደሮችን ላኩ እና ወታደሮቹ ክርስቶስ ሲያስተምር የነበረውን ትምህርት ሰምተው ሲጨርሱ ሳይዙት መጡ እና ምን ሆናችሁ ነው ሲባሉ ካነጋገሩ ጣዕምና ለዛ የተነሳ እንዲህ ያለ ትምህርትም አስተማሪም አይተንም ሰምተንም አናውቅም አሉ። እናንተም ሳታችሁ ማለት ነው ብለው ተናገሩ። እና ኒቆዲሞስ የዛን ጊዜ ላይ አፍ አውጥቶ ለክርስቶስ ተከራክሮ ነበር። ጌታ ይፈረድበት ብለው ሲናገሩ አንድ ሰው ከመጀመሩ ነው ክሱን ሳይሰማ ቆሞ የሚመረመረው አሉ። ነቢይ ከገሊላ እንደማይወጣ መጽሐፍ መርምረህ እይ ብለው ተሰናበቱ። ለጥቂት ጊዜም ቢሆን በኒቆዲሞስ በዚህ ጥያቄ ምክንያት የአይሁድ ሸንጎ ተበትኖ ነበር። የኒቆዲሞስን እድገት ተመልከቱት። ድሮ ጨለማ ውስጥ ሆኖ ስለ ጌታው መናገር የሚያፍር ነበረ፣ ሰው እንዳያየው የሚመላለስ። አሁን ደግሞ ከሌሎች ሰዎች ጋር ቆሞ ስለ አምላኩ የሚናገር ሆነ። ልክ እንዳልኳችሁ ነው። አንዳንዶቻችን ለመፈወስ ከእግዚአብሔር ምሕረት እጆቹ እንዲዘረጋልን ስንፈልግ ማታ ሰው በማያየን ሰዓት ሹልክልክ ብለን እንመጣለን። ልክ ያ እድገታችን እየጨመረ ግን ሲመጣ ዕለት ሰው እንዳያየን ብለን እግዚአብሔር እንዲያየን የምንመጣ ከሆነ ግን ልክ እግዚአብሔር የተመለከተን ጊዜ ላይ
ሊያዩን በማይፈልጉና መታየት በማንፈልግበት ቦታ ላይ ተደብቀን ስለመጣንለት ስለ እግዚአብሔር መመስከር እንጀምራለን። አፋችንን አውጥተን አንተ መች ቤተ ክርስቲያን ሄደን የተሰማኸው ተብሎ ሲጠየቅ ቤተ ክርስቲያን መሄድ የሚያሸማቅቀው ነገር የሆነበት ሰው ልክ ቤተ ክርስቲያን ሰው ሳያየው መመላለስ የጀመረበት ወቅት ላይ እግዚአብሔር ጥንካሬ ሲሆነው አይ እንደናንተ እኮ ቀንቀንም አለምጣ እንጂ ማታ ማታም እኮ እየመጣው እኮ እሳለማለሁ ያን ያክልማ ምንም ነገር የሌለኝ አትምሰል ይላል። ይሄ እኮ ምስክርነት እኮ ነው። እሄዳለሁ ብሎ እየተናገረ እኮ መጨረሻ ኒቆዲሞስ የተገኘው የት ነው የምትሉ ከሆነ ከጲላጦስ ጋር ፊት ሄዶ ከዮሴፍ አርማቴያስ ጋር አብረው ሆነው የክርስቶስን ሥጋ ስጠንና እንገንዘው እያሉ ሲጠይቁን ህመምተኛ የሆነ ሰው ጤናውን ፈልጎ ከእግዚአብሔር እግር ስር ራሱን ከጣለ በጤናው እስከሚያድግና ፍጹም ፈውስን እስከሚያገኝ ድረስ እድገትን መጠበቅ መቻል አለበት። ቃለ ሕይወት ያሰማልን ወንድማችን ዲያቆን ዘላለም በጣም ድንቅ ትምህርት ለእኛም ለሕይወታችን የሚጠቅመንን አስተምሮናል። ቃለ ሕይወት ያሰማልን። ያው የዕለት ተዕለት ሕይወታችንን ምን መምሰል እንዳለበት የሚያስረዳ ነው። እናመሰግናለን። ያው እንደተነገረው ነው ቀን በቀንም በሕይወት ውጣ ወረዳችን ውስጥ መጸለይ በእያንዳንዱ ሁኔታ አናቆም ነው። እግዚአብሔር ይስጠልን። እስቲ ወደ ቀጣይ ቪዲዮ እንለፍና አባታችን የሚያስተምሩን ትምህርት አብረን እንከታተል። ኪዳን ቅድመ ቅዳሴ የተዘጋጀ ቅዳሴ ነው። ሊቃውንት በማህሌት ካህናት በሰዓታት ሲያመሰግኑ ያድራሉ። ተመሳሳይ ነው ዝማሬው። በሰዓታቱ ቅዱስ ቅዱስ ይላሉ፣ በማህሌቱ ስቡህ ወቅዱስ ይላሉ። ትርጉሙ ግን ቅዱስም ምስጋና ነው፣ ስቡህም ምስጋና ነው። ለእግዚአብሔር ምስጋና ያቀርባሉ ሁሉም በችሎታቸው። ከዚያው በኋላ መገናኛችን ኪዳን ነው። ወደ ቅዳሴው እንዘጋጃለን ማለት ነው። ስለዚህ ኪዳን ላይ ቀድሞ መድረስ የአንድ ቆራቢ ትክክለኛ ኃላፊነት የወሰደ ሰው መለያ ነው። ኪዳን የሰዓታቱም የማህሌቱም ጸሎት አልቆ ምንዋሃድበት ምንገናኝበት ነው። ከዛ ከኪዳኑ ቀጥታ ወዴት እንገባለን ማለት ነው? ወደ ቅዳሴው እንሻገራለን ማለት ነው። ቅዳሴው አሁን የጸሎታት ሁሉ መደምደሚያ ነው ማለት ነው። የድካማችን ሁሉ ፍሬ የምንሰበስብበት ትልቁ ጸሎት ቅዳሴ ነው። ስለዚህ ቅዳሴን በተመለከተ ብዙ ሰዎች እንደ ቀላል ይቆጥሩታል። ቅዳሴ ግን የጸሎት ሁሉ ቁንጮ ነው። የጸሎት ሁሉ መደምደሚያ ነው። ስለዚህ በዛ ቅዳሴ ላይ የሚቆርቡ ጸሎተ ንስሐ ይደገምላቸዋል። ቅድም በመምራችን ሲነገረን የነበረው መናዘዝ ንስሐ መግባት አለ አይደል? ሰውየው ተዘጋጅቶ ነው ወደ ቤተ ክርስቲያን የሚመጣው ንስሐ ገብቶ ሊቀበል። ነገር ግን ንስሐ ተቀብሎ እስኪጨርስ ያለበት ጊዜ በራሱ በህሊናዊ ኃጢአት የሚፈተንበት ጊዜ ሊኖር እንደሚችል ቤተ ክርስቲያን ታውቃለች። ታዲያ ለዚህ ምን ተዘጋጀ? ጸሎተ ንስሐ የሚባል ቅዳሴ ስንገባ ቀጥታ ገባሬ ሰናዩ ካህን እንዲያነብ ይደረጋል። ቆራቢው ሁሉ ወድቆ ያስደግማል። ለምን? ከንስሐ አባቴ ጋር ተገናኝቼ ኃጢአት ተናዝዤ ከዛ በኋላ ደግሞ በአይምሮዬ ብዙ ተፈትኜ ሊሆን ይችላል ወደ ስጋው ደግሞ እንድቀርብ እያቀረበኝ ነው ማለት ነው። ይሄ ጸሎተ ንስሐ የሚባል ይደገማል። በዛ ኃጢአት የሚሰረይበት አለ። ከዛ ደግሞ ቀጥ ብለን መቆም ነው በቅዳሴው ሰዓት። ምናልባት የተፈቀደላቸው እንኳ 3 አካላት ናቸው፣ ለመቀመጥም ለመተኛትም ከፈለጉ። አንደኛ መቆም የማይችሉ ህፃናት ካሉ ቁሙ ተብሎ አይገደዱም። ሁለተኛ በሽተኛ መቆም የማይችል ካለ እንዲቆም አይገደድም። ሶስተኛ ሽማግሌ መቆም የማይችል ካለ እንዲቆም አይገደድም። ከዛ በኋላ ያለው ሰው ግን ለወሬ 3 ሰዓት መቆም የሚችል በቅዳሴ ሰዓት ደከመኝ የሚል ምክንያት አይሰጠውም። ለስራ ሲሆን ብዙ ሰዓት የምንቆም፣ ለቅዳሴ ሲሆን ግን አይመቸኝም የምንል ከሆነ ለመዳን ራሳችን አላዘጋጀንም። ስለዚህ ቀጥ ብለን እንቆማለን። አሁንም ቅዳሴ መሃል ብዙ ፈተና ይመጣል። ምን የሚል? ወደ ስጋዊው ዓለም እንድንራመድ ብዙ የአይምሮ መፈተን ይታይብናል። ከዛ ቅዳሴው እያለቀ በሄደ ቁጥር ወዴት እንደርሳለን? ስግዱ ለእግዚአብሔር በፍርሃት እንባላለን። በዚህ ሰዓት ስግዱ ተብለን መጨረሻ ላይ ስንሰግድ አሁንም ጸሎተ ንስሐ ይደገማል። ለምን? በቅዳሴው መሃል ዲያቆኑ እየቀሰቀሰ እንኳን እንተኛለን። እየቀሰቀሰ እንኳን ማለት ነው። ለጸሎት ተነሱ፣ ከዛ ወዲያው አቤቱ ይቅር በለን እንላለን። ለምንድን ነው? ይሄ ንቃተ ህሊና ነው።
ለስጋው ደግሞ የሚገባ ህሊና እንዲኖረን ነው እያነቃቃን ያለው ዲያቆኑ ማለት ነው። ተነሱ 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 ይላል፣ ይቀሰቅሳል። ከዛኛ ደግሞ ይቅር በለን ይላል። ካህኑ ደግሞ ምን ይላል? ሰላም ከእናንተ ጋር ይሁን ይላል። እንደ ቃልህ ይደረግልን እንላለን። በተስፋ እንቀጥላለን። ከዚያ በኋላ ወደ መጨረሻውም ግን ያም ሆኖ ስለምንሰረቅ ቀጥታ ከዚህ መመለሻችን ጸሎተ ንስሐ የሚባል ይደገማል። ከዚያ በኋላ በጣም የሚገርመው እኛ ተዘጋጀናል፣ ደከምናል፣ ምንም አለ ጌታ ሆይ አንተ ማረን፣ ለስጋው ደግሞ ሀብቃን ለማለት እግዚኦ መሐረን የሚባል ትልቅ ጸሎት ይመጣል። አያችሁ እንዴት አድርገን እንዳደረሰች ስንቱን ካለፈች በኋላ ከዚያ እግዚኦ መሐረን እንድንል ብቻ እንገድልን። አቤቱ አንተ ማረን፣ በቃ ለስጋው ደግሞ አንተ አብቃን ማለት ነው። እና ሰው በራሱ ተመክቶ ተዘጋጅቶ ራሱ ለስጋው ደግሞ ላይበቃ ይችላል። ለስጋው ደግሞ የሚበቃበት ስልጣን ያለው ሰው የለም። ለዚህ ነው አባ መቃርስ ለ4 ቀን ያክል ጦም አደረ ለመቀበል። ለ4 ቀን ያክል ጌታ ህሊናውን አውቆበታል። መቃርስ ሆይ ምን እያደረክ ነው አለው። ጌታዬ ሆይ ስጋና ደምህን ልቀበል ብዬ ለመብቃት ነው ይሄን ያህል ምጾመው አለ። አይ መቃርስ እንኳን 4 ቀን 40 ቀን ጾም ብትውል ብታድርም እኮ ለስጋዬና ለደሜ አትበቃም። እኔ በቸርነቴ ነው የምሰጥህ፣ በቸርነቴ ነው የምሰጥህ። ይሄን መዘንጋት የለብንም። ሁልጊዜ የራሳችን ዝግጅት ብቻ በቂ አድርጎኛል ብለን የምናስብ እንዳንሆን መጠንቀቅ። ስለዚህ በቸርነቱ የሚሰጠን ጸጋ መሆኑን አስበን ግን መደሰት። የሚገርም እኮ ነው። በኃጢአታችን እያለቀስን በቸርነቱ ደግሞ እንደሰታለን፣ በተስፋ እንደሰታለን። ይሄ ነው እና ከዛ በኋላ እግዚኦ መሐረነ ብለን ጊዜው ይደርሳል። እሱ ካለቀ በኋላ ሃይማኖተ አበው የሚባል መጽሐፍ አለ። ምስጢረ ስጋዌን፣ ምስጢረ ስላሴን፣ ምስጢረ ቁርባንን፣ ምስጢረ ጥምቀትን መሰረት አድርጎ ነው የሚናገረው። ስለዚህ በአንድነት በሶስትነት አምናለሁ። ከሶስት አካላት አንዱ ሰው መሆኑን አምናለሁ። ሰው የሆነው እርሱ ደግሞ ለራሱን መስዋዕት አድርጎ ለኔ እንደሰጠኝ አምናለሁ ማለት ያክል ነው። በዛ ውስጥ ያለው ትምህርት ማለት ነው። እሱን እንሰማለን። ወዲያው ሌላ ሐሳብ ውስጥ እንዳንገባ እኮ ነው ይሄን ያህል ስራ የምትሰጠን ቤተክርስቲያን። አስባችኋል? ወደ ስጋው ለመቅረብ ወደ ሌላ ሐሳብ እንዳንሄድ ማለት ነው። ሃይማኖተ አበው ይነበብና በጣም የሚገርመው እንደገና እግዚኦ ይባላል። ይቅር በለን እንላለን። ስለ እናትህ ስለ ድንግል ማርያም ይቅር በለን፣ ይቅር በለን። ከሷ የተገኘ ስጋ ነዋ፣ መለኮታዊ ስለሆነ የምንቀበለው ህይወት የሚሆነን። ከዛ ቀጥታ በተራ ጳጳሳት፣ ካህናት፣ ዲያቆናት፣ ምእመናን እየሆነ በተራ ይቀርባል ማለት ነው። ስለዚህ በምንቀበልበት ሰዓት መገፋፋት፣ እኔ ልቅደም ብሎ መሸማማት አያስፈልግም። ጥንቁቅ መሆን ያስፈልጋል። አለ ቤተክርስቲያን ያዘጋጀችው የራሷ ስርዓት ቤተክርስቲያን፣ እሱን መጠቀም። ይሄ ጊዜ ቁርባን ላይ ነው። ከዛ ስንቀበል በውስጤ ገብቶ ፍሬ ያፈራ ዘንድ መንፈስ ቅዱስ ሆይ ስራ ብሎ ማመን ያስፈልጋል። በውስጣችን ላይ እንዲዋሃድ በጣም መለመን። ቃልዮት ያሰማልን። መምህራችን ድንቅ የሆነ ትምህርት ነው። ኪዳን ከቅዳሴ በፊት ያለ ቅዳሴ ነው በሚል አስተምረውናል። ድንቅ የሆነ ምስጢር ነው። በዚች ቅድስት ተዋሕዶ ቤተ ክርስቲያን ቅዱስ እግዚአብሔር በዚች ስላደረገን ክብር ምስጋና ይግባው። በእውነቱ እንዴት ድንቅ እንደሆነ ስርዓቷና ቀኑኗ እንደው በዚህ መመልከት ይቻላል። ለእያንዳንዱ ለምናደርገው ስርዓት ለምናደርገው ተግባር እያንዳንዱ መጽሐፍ ቅዱሳዊ የሆነ ስርዓት ነው። እንከን ማይወጣባት ስንዱ ቤተክርስቲያን ነች። እግዚአብሔር በስቺ ሃይማኖት እስከ ዘላለም ያጥናን። በእውነቱ ድንቅ ነው። አባታችን ቃልዮት ያሰማልን። እስቲ ቀጥለን ደግሞ ወንድማችን አንድ ጥያቄ ተጠይቆ ነበርና ንስሐ ለምንድነው ለካህናት የምንናገረው? ቀጥታ ወደ እግዚአብሔር ራሳችን ማቅረብ አንችልም ወይ የሚባል ያው በፕሮቴስታንት ዓለም ውስጥ ያለው ሁሌ የሚጠይቅ ጥያቄ ነው። እስቲ ወንድማችን ያብራራልናል። እስቲ ወደ ቪዲዮ። ኃጢአታችንን ለካህናት ለምን እንናገራለን? ቀጥታ ለእግዚአብሔር የማንናገረው ለምንድን ነው ይላል ጥያቄው። የክርስቶስ ጸጋና ሰላም ይብዛላችሁ። ይህን ሼር ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። እንደዚህ አይነት ጥያቄ በፕሮቴስታንት ወገኖቻችንም እንዲሁም በተለያዩ ወገኖች በአህዛብም እንደዚህ አይነት ጥያቄ ይመጣል። ነገር ግን አንድ ማስተዋል ያለባችሁ ነገር አለ። እግዚአብሔር ኃጢአት ከመስራታችን በፊት ኃጢአት እንደምንሰራ ያውቃል።
ንስሐ እንደምንገባም እንደማንገባም ያውቃል። ስለዚህ ለካህናት እንድንናዘዝ ያዘዘን ራሱ ኢየሱስ ክርስቶስ ነው ማለት ነው። የማርቆስ ወንጌል ምዕራፍ 1 ቁጥር 40 ላይ እንዲህ ተብሎ ተጽፏል። ለምጻምም ወደ እርሱ መጥቶ ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሂደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻትህ ሙሴ ያዘዘውን አቅርብ አለው ይላል። ማን ነው ይሄንን ያለው? ኢየሱስ ክርስቶስ። ራስህን ለካህን አሳይ። እያያችሁ ነው አይደለ? ይህ ለምጻም ሰውዬ ለምጽ ነበረበት። ጌታም ብትወድስ ልታነጻኝ ትወዳለህ አለው፣ ትችላለህ አለው። ጌታም እወዳለሁ ንጻ አለው። ከዛ ግን ምን አለ? ሄድና ራስህን ለካህን አሳያል። ስለዚህ ጌታችን ኢየሱስ ክርስቶስ ነው ያዘዘ። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንዲህ ይላል፣ እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያትን መክፈቻ እሰጥሃለሁ። በምድርም የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል ይላል። ጌታችን ኢየሱስ ክርስቶስ ክብር ይግባውና ለሐዋርያት የማሰርና የመፍታትን የክህነትን ጸጋ ያዘዘው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ከካህናት ዘንድ ሄደን እንድንናዘዝ ያዘዘው ማን ነው? ራሱ እግዚአብሔር ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 5 ላይ ምንድን ነው የሚለው? ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ይላል። ከመጥምቁ ዮሐንስ ማለት ነው። ካህኑ ቅዱስ ዮሐንስ መጥምቀ መለኮት ማለት ነው። በዮርዳኖስ ዙሪያ እያጠመቀ ኃጢአታቸውን ከእርሱ እየተናዘዙ የንስሐ ጥምቀት ይጠመቁ ነበር። ስለዚህ ከመጽሐፍ ቅዱስ ያለውን ነው መስማት ያለብን ወይስ አንድ ፓስተር ወይም አንድ ኡስታዝ ያለውን? ማንኛውን እንስማኛ? ማንኛውን ነው መስማት ያለብን? ይህ ትዕቢት ነው። ለምን ለእግዚአብሔር ኃጢአቴን ተናዝዤ እንትን አልልም ካለ አንድ ሰው ሰይጣን አድሮበታል ማለት ነው በቀጥታ። ስለዚህ ልክ አይደለም ማለት ነው። የመጀመሪያው ኃጢአታችንን ለራሳችን መንገር አለብን። ኃጢአት እንደሰራን ማመን አለብን። አንዳንድ ሰው ኃጢአት ሰርቶ ኃጢአቱን እንደሰራ ማመን አይፈልግም። እረ የሰይጣን ጆሮ ይደፈን፣ ሳስበው ራሱ ፍርሃት ነው የሚለኝ፣ ማሰብ ማመን አልፈልግም ይላል አንዳንድ ሰው። ግን ማመን አለብን። አበስኩ ገበርኩ፣ ኃጢአት ሰርቻለሁ፣ በድያለሁ ብለን ራሳችንን መውቀስ አለብን። የማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። ስለዚህ በኃጢአታችን ማዘን መተከዝ አለብን ማለት ነው። ከዛ ደግሞ ሁለተኛው መንገድ ደግሞ ለእግዚአብሔር መንገር ነው። ለእግዚአብሔር መንገር ኃጢአት ሰርቻለሁ፣ በድያለሁ፣ አንተን በድያለሁ፣ ሰዎችንም አሳዝኛለሁ ብሎ ለእግዚአብሔር መንገር። ሶስተኛና የመጨረሻው ከንስሐ አባትህ ዘንድ ሂደህ ኃጢአትህን መናዘዝ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ቁጥር 19 ላይ እንዲህ ተብሎ ተጽፏል። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱን በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌያለሁ። ስለዚህ ለመስፍኑ ኢያሱ ኃጢአቱን ተናዘዝ፣ ለእግዚአብሔርም ተናገር፣ ለእኔም አትሸሽገኝ አለው ማለት። ሌላኛውና የመጨረሻው ንስሐ ስንገባ ማፈር የለብንም። መጀመሪያ በእግዚአብሔር ፊት ኃጢአት ስንሰራ ሳናፍርና ሳንፈራን የሰራ ነው አይደል? በካህናት ፊት ስንናዘዝ ማፈርና መፍራት የለብንም ማለት ነው። አንድ ሰው የንስሐ አባቱን አፍሮና ፈርቶ ኃጢአቱን ቢደብቅ ለሰይጣን ምስጢር እየጠበቀ እንደሆነ ማወቅ አለበት። የሰይጣን ምስጢረኛ ነው። ኃጢአቱን ደብቆ የሚያስቀምጥ ሰው የሰይጣን ምስጢረኛ ነው ማለት። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ እንዲህ ተብሎ ተጽፏል። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ስለዚህ ኃጢአቱን የሚሰውርና የሚደብቅ ሰው ፈርቶና አፍሮ ኃጢአቱን ቢደብቅ የሰይጣን ምስጢር እየጠበቀ ነው ማለት ነው። የሰይጣን ምስጢረኛ ነው ባጭሩ። ካህናት በምድር ላይ ስልጣን ተሰጥቷቸዋል። ኤልያስ 3 ዓመት ከመንፈቅ ሰማይን የለጎመው ለምንድን ነው? ስልጣን ስላለው አይደለም እንዴ? ቅዱስ ዮሐንስ አፈወርቅ መልአኩን 10 ዓመት ገዝቶ ያቆመው ስልጣን ስላለው አይደለም እንዴ? ስለዚህ አንድ ሰው ለካህናት ለምን እናገራለሁ ለእግዚአብሔር ቀጥታ ማልናገር ካለ ሰይጣን አድሮበታል ማለት ነው ባጭሩ። ምክንያቱም ይሄን ያዘዘው ማን ነው? እግዚአብሔር ነው ራሱ። እግዚአብሔርን አንተ አታውቁም እኔን የማውቀው እያልን ነው በሌላ ሳናውቀው ማለት ነው። እንደዚህ አይነት ሀሳብ ከመጣባችሁ አማትቡ። ሰይጣን ነው እንደዚህ አይነት ምክር ሹክ የሚላችሁ ማለት ነው። ምክንያቱም ራሱ እግዚአብሔር ከቃሉ ጋር አይጋጭም። እግዚአብሔር ኃጢአት ስንሰራም ሳንሰራም ንስሐ ስንገባም ሳንገባም ያውቃል ሁሉ ነገር አስቀድሞ ማለት ነው። ኃጢአታችንን ተናዘን ቀኖና ተቀብለን እንድንቀጣበት ቀጥታ ለእግዚአብሔር ብናገር ምን አለበት ካለ አንድ ሰው ይሄ ምንድነው? የእግዚአብሔር ሕግ መጣስ። ጸላይ ሰናያት ናቸው እንደዚህ አይነት ሐሳብ የሚያመጡት ማለት። ስለዚህ ይሄን ይመስላል ማለት ነው ንስሐ። እንግዲህ ሌላኛው ጥያቄ ደግሞ በተደጋጋሚ ኃጢአት ወድቃለሁ የሚል ጥያቄ ነው። ይሄ ሁሉም ሰው ነው። መጽሐፍ ቅዱስ ጻድቅ በቀን 7 ጊዜ ይወድቃል ይላል፣ እንኳን እኛ ማለት ነው። ስለዚህ በቀን 7 ጊዜም ከተቻለ መግባት አለብን ንስሐ ማለት ነው። በአንድ ኃጢአት በተደጋጋሚ ብንወድቅ አፍረን ከዛ ከንስሐ አባታችን መሸሽ ወይም ደግሞ ተስፋ መቁረጥ የለብንም። ንስሐ መግባት ነው አሁን ማለት ነው። ንስሐ መግባት ነው። የመዳን ቀን ዛሬ ነው። መቼ እንደምትጠራ አታውቀውም። ሞትህን ተሸክመህ ነው የምትዞረው ማለት ነው።
ስለዚህ በተቻለ አቅም ወደ ንስሐ መሄድ፣ ወደ ንስሐ አባት ሄደህ መናዘዝ ነው። የስነ ልቦና አማካሪዎች እንኳን በመንፈሳዊ ዓለም ማለት ነው በልብህ ያለውን ነገር ከሰው ጋር ስትማከረው ይቀላል ይላሉ አይደለም። ስለዚህ ይሄ ደግሞ ከእግዚአብሔር እንደራስያንና ስዩማን እግዚአብሔር ከተባሉ ከካህናት ጋር መነጋገር፣ ከእግዚአብሔር ጋር መነጋገር ምን አይነት ድፍረት ነው? ቀጥታ ከእግዚአብሔር ጋር ማንነጋገር ይላሉ። ሰይጣን ያደረበት ሰው እንደዚህ የሚያስበው እግዚአብሔር ገና ከእናትህ ማህፀን ሳትወለድ ተወልደህ ምን እንደምትሰራ ኃጢአት እንደምትሰራ ንስሐ ገብተህ እንደማትመለስ ያውቃል እግዚአብሔር። እንደዛማ ከሆነ እኮ ንስሐ አያስፈልግም። ራሱን ያዘዘን ይሄን ማለት ለካህናት እንድንናዘዝ ያዘዘን ራሱ እግዚአብሔር ነው። ስለዚህ ይህን ይመስላል። እግዚአብሔር ይስጥልኝ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። አሜን። ቃለ ሕይወት ያሰማልን ወንድማችን፣ እግዚአብሔር ይስጥልን። ድንቅ ትምህርት፣ በጣም ድንቅ ትምህርት መጨመር አይቻልም። ይሄ ንስሐ ለአባቶች ለካህናት እንደሚነገር በአዲስ ኪዳንም በብሉይ ኪዳንም ያለ መሆኑን ከአዲስ ኪዳንም ከብሉይ ኪዳንም አጣቅሶ ወንድማችን በሚገባ ለእኛ እንደሚገባን አድርጎ መልሶልናል። ጥያቄው በጣም እናመሰግናለን። እግዚአብሔር ይስጥልን ወንድማችን። ኦርቶዶክስ ተዋህዶ የሚለው መሰለ የቲክቶክ ቻናሉ ገብታችሁ ፎሎው፣ ላይክ፣ ሰብስክራይብ አድርጉለት። በጣም ድንቅ መልሶችን ይመልስልናል ማለት ነው። በጣም ድንቅ ማብራሪያዎች ከሚሰጡ በቲክታክ ውስጥ ካሉ ወንድሞቻችን አንዱ ነው ማለት ነው። ቃለ ሕይወት ያሰማልን ወንድማችን፣ እግዚአብሔር ይስጥልን። እናመሰግናለን። ቀጣይ ደግሞ ባለፈው አቅርቤላችሁ ከነበረው ቪዲዮዎች መካከል ቀጣይ እፎይ መልስ የሰጠበት ነው። ኡስታዝ አቡበከር የሚባለው የሙስሊሞች መምህር ባለፈው ያቀረበው አንድ በይገረም ቀርቦ የመለሰው መልስ ነበርና በሱ ተንተርሶ እፎይ መልስ የሰጠበት አለ። እስቲ እሱን ቀጥታ እንከታተል። ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላል። መልካም እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ዑመር ዘ ፓክት ኦፍ ዑመር የሚለው በሲሪያዎች ሊባኖሶችን፣ ሲሪያዎችን፣ ግብፅን እንዴት ሙስሊም እንዳደረጉ እንደዚህ ሚላለ አንብብላችሁ። In the name of Allah, most gracious, most merciful. This is the document to the servant of Allah, Umar, the leader of faithful from the Christian of such and such city. When you Muslim come to us, we request safety for ourselves, children, property, and followers of our religion. በአላህ ስም እጅግ አዛኝ ሩሩ በሆነው ይህ ዶክመንት የእንትና ዑመር የሱ እንትና ያወጣው በክርስቲያኖች ላይ ያወጣው አዋጅ ነው። እናኖች ወደኛ ስትመጡ ለራሳችን፣ ለቤተሰባችን፣ ለእምነት ተከታዮቻችን እና ለንብረቶቻችን ዋስትና ደህንነት እንጠይቃችኋለን። We made a condition on ourselves that we will neither erect in our areas a monastery, church, or sanctuary for monk, nor restore any place of worship that needs restoration. በቦታችን ላይ ቤተክርስቲያን ላንገነባ፣ ገዳም ላንሰራ፣ ለሞኖክሲዎች ማረፊያ መጠለያ ቤት ላንሰራ ቃል እንገባለን ብላችሁ ፈርሙ እያላቸው ነው። አጥቅቷቸው እኮ ሄዶ ነው ክርስቲያን የሆኑ ቦታዎች ላይ ሄዶ ሙስሊሞች ሲመጡ እንደዚህ ያስደርጋል። We will not prevent any Muslim from resting in our churches, whether they come by day or night. በቀንም ሆነ በማታ ሙስሊሞች ወደ ቤተ ክርስቲያናችን ሊያርፉበት ከመጡ ልንከለክላቸው አይገባም፣ አንከለክልም ይላል። And we will open the doors of our houses of worship for the wayfarer and the passenger. ለመንገደኛ ደግሞ የጸሎት ቦታ ማምለኪያ ቦታችንን በራችንን ቤቱን እንከፍትላቸዋለን ይላል። Those Muslims who come as guests will enjoy boarding and food for 3 days. የመጡት ሙስሊሞች ደግሞ በቤታችን ውስጥ ለ3 ቀን ያህል ማረፊያ እንሰጣቸዋለን፣
ምግባቸውን እየበሉ ዘና ማለት ይችላሉ ይላል። ሶ አንድ ሙስሊም ቢመጣ ቤት ውስጥ ለ3 ቀን ያህል አልጋህን ለቀህለት ምግብ እየሰጠኸው ማስተናገድ ግዴታ አለብህ ማለት ነው። ሰላማዊ ሃይማኖት ይሄ ነው። We will not allow spy against Muslims into our churches and homes. ሙስሊሞችን ስለላ የሚሰልሉ በቤተ ክርስቲያንም በቦታችንም እንደዚህ በቤታችንም አናደርግም ስለላ ነገር ማለት ነው። We will not teach our children the Quran. ልጆቻችንን ስለ ቁርአን አናስተምርም። Publicize practice of shirk. Invite anyone to shirk or prevent any of our fellows from embracing Islam if they choose to do so. ስለ እስልምና ምንም ነገር ላናሳትም፣ ምንም ነገር ለሙስሊሞች ላንሰብክ፣ ልጆቻችን ስለ ቁርአን ላናስተምራቸው፣ ከእስልምና ወደ ክርስትና ላናመጣ፣ የኛ ግን ወደ እስልምና መሄድ ከፈለጉ ላንከለክል ብላችሁ ፈርሙ። We will respect Muslims. Move from the place we sit in if they choose to sit in them. ሙስሊሞችን ልናከበር፣ ሙስሊሞች ከመጡ ቦታችንን ለቀን መቀመጥ ከፈለጉኛ ቦታ ላይ ቦታችንን ለነሱ ልንለቅላቸው ይገባል። We will not imitate their clothes, caps, turbans, sandals, hairstyles, speech, nicknames and title names. እነሱን የሚገልጹ ነገሮች ስሞችን፣ የቅጥል ስሞችን፣ ጫማ፣ ልብስ እንደዚህ አይነት ነገሮች በሙሉ ላናደርግ፣ ሙስሊሞች የሚለብሷቸውን አይነቶች በፍጹም ላናደርግ፣ ስምም ሆነ እንደዚህ አይነት ነገሮች ጫማም ላንጠቀም ብላችሁ ፈርሙ ይላል። We will not encrypt our stamps in Arabic. በአረብኛ ማህተብ ላንመታ ብላችሁ ፈርሙ ይላል። ምን አይነት አዋጅ እንደሆነ እንግዲህ አስቡት። ሄደው ኮራዋቸው ነው እንደዚህ አይነት አዋጅ የሚያውጁባቸው ማለት ነው። We will have the front of our hair cut. ከፍለፊ ጸጉራችንን ልንላጨው ልንቆረጥ። Wear our customary clothes wherever we are. የትኛውን ቦታ ላይ ብንሆን የተለመደ ልብስ እንለብስ፣ መዘነጥ አትችልም። ተመሳሳይ ልብስ ነው የምንለብሰው እነሱ እንዲለዩህ ማለት ነው። Wear belts around the waist. እንደዚህ ወገብህ ላይ የውርደት ቀበቶ ልታጠልቅ። We will not sound the bells in our churches. በቤተ ክርስቲያን ውስጥ ደውል ላናሰማ ላንደውል። አስባችሁታል? ደውል መደወል አትችልም። Or raise our voices while reciting our holy books inside our churches in the presence of Muslims. ሙስሊሞች በቤተ ክርስቲያናችን ውስጥ ካሉ ድምጻችንን ከፍ አድርገን መጽሐፍ ቅዱሳችንን ላናነብ። Nor raises our voices with the prayer at our funerals. ሰው ሞቶብን በቀብር ቦታ ላይ ጸሎት ስናደርግ ድምጻችንን ከፍ አድርገን ላንጸልይ። እንግዲህ ሰው ሞቶብህ ስታለቅስ ራሱ ድምጽ መሰማት የለበትም። አስባችሁታል? Light torches in funeral. በቀብር ቦታ ላይ ሻማ ጧፍ ማብራት አትችልም። እንደዚህ አይነት አዋጅ ነው ያወጁት። The Pact of ዑመር በሉና ግቡና እዩት። ምን አይነት አስቀያሚ አዋጅ አውጀው። ለምሳሌ ሲሪያን፣ ሊባኖስን፣ ግብፅን እንዴት እንዳሰለሟቸው ሲምፕሊ ማወቅ ትችላላችሁ። ይሄ ሱራ አልተውባ ወይም 9ኛው ምዕራፍ ቁጥር 29 ላይ የሚገኝ ነው ቁርአኑ ላይ። ተፍሲር ኢብን ከቲር ሱራ 9 29ን የፈሰረበትን ይሄ አሁን ያነበብኩላችሁን በተመሳሳይ አስቀምጦታል። እንዴት ክርስቲያኖችን ማሰቃየት እንዳለባቸው ማለት ነው። እንዴት አድርገው አሰቃይተው ክርስቲያኑ ያሉበት ቦታን እንዴት ንብረት እንደሚወርሱ አስቀምጦታል። መጽሐፍ ቅዱስ ግን እንደዚህ ይላል። የሮሜ መልእክት ምዕራፍ 12 ቁጥር 14 ጀምሮ ላንብብላችሁ። የሚያሳድዷችሁ መርቁ፣ መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ጋር ሁሉ በሰላም ኑሩ። ተወዳጆች ሆይ የራሳችሁን አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማም አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህ። ክፉን በመልካም አሸንፉ እንጂ
በክፉ አታሸንፉ። ስለዚህ አሁን ምርጫው እናንተ ነው። ሩሩ አዛኙ ማን ነው? ቤትህ መጥቼ ለ3 ቀን ያህል እንደፈለግኩ ብሆን ግዴታ አለብህ ብሎ አስገድዶ የሚያደርገው ነው? ቤተክርስቲያን ውስጥ ማረፍ ከፈለግኩኝ ከፍቅረኛው ጋር ቤተክርስቲያን ውስጥ ነው እንትን ማለት ለ3 ቀን ካለ በሩ መክፈት አለብህ። ጸሎት እንዳትጸልይ ካለ መፍቱ ነው። ሱራ 9:29 ይሄንን ነው የሚሰብከው። ምን አይነት እንደሆነ አስቡት እንግዲህ። እስልምና ይሄ ነው። ያልተጻፈ በሐሰት ማሞጋገስ አይቻልም። የተጻፈውን እንዲያነበብን እናጋልጣለን። የሐሰት መረጃን እንደዚህ በእውነት እናፈርሰዋለን። ሼር አድርጉት። እናመሰግናለን ወንድማችን እፎይ። እንግዲህ አሁን ለሙስሊም ወንድሞቻችን እስቲ ሀሳብ ስጡበት። ምን ትላላችሁ? እንግዲህ ቁርአንም ላይ እንዳለ አዳምጣችሁታል። ቁርአንም ላይ ያለ ነው፣ ተፍሲርም ላይ የተፈሰረ ነውና እስቲ ሙስሊም ወንድሞቻችን ምን ትላላችሁ? የራሳችሁን አስተያየት እስቲ አስቀምጡበት። የትኛው ነው ሩህሩህ እና አዛኙ በሚል እፎይ ጠይቆናል። እስቲ እንግዲህ አሁኑ መልሱ። እንግዲህ አሁኑ ወደ መጨረሻው ቪዲዮዎች እየደረስን ነው። እስቲ አንድ ትዝብት የታዘብኩት ነገር አለና ባለፈው በቲክቶክ ላይ የሆነ እንትን አግኝቼ ነበረ ፎቶ እና አሁን ግን ቪዲዮ አገኘሁለት ለዛ እና ላቀርበው እያልኩኝ አሁን ቪዲዮ ሳገኝበት ላቀርበው ብዬ አሰብኩና እስቲ አብረን እንከታተለውና ትዝብታችን እስቲ መጨረሻ ላይ እናስቀምጣለን። እንግዲህ አሁን ይህ መረጃ የቆየ ከሆነ መረጃው የለኝም አላውቅም፣ ግን በቅርብ ስላየሁት ነው ያየሁት። እንደው ከአንድ ወር በፊት ወር ከ3 ሳምንት አንድ ወር ይሆነዋል እና ምንድነው የሚለው ጽዮን ማርያምና የትግራይ አዳሽ ቤተክርስቲያን አብ ዩጋንዳ ካምፓላ ነው ይመስለኛል ትርጉሙ። አዲሱ የጽዮን ማርያም ቤተክርስቲያን በዩጋንዳ የትግራይ ቤተክርስቲያን በዩጋንዳ ነው እና እንጃ መረጃው ከአሁን በፊት ሳይኖር ቀርቶ ከሆነ አላውቅም። ምን ማለት ነው እንደው ጥያቄ ስላልተነሳብኝ ነው። ይቻላል ወይ ትችላለች ትግራይ እና አሁን እንደው በህገ መንግስቱም እኮ ያለችው እንደ ክልል የኢትዮጵያ አንድ አካል ሆና ያለች ነውና እንዴት ቤተክርስቲያን እንደዚህ ያክል ከመስመር አልወጣንም ወይ ነው? በእንደዚህ እንደው እግዚአብሔር ማስደሰት ይቻላል ተብሎ ነው? እኔ እንግዲህ እንትን ጥያቄ ስላጫረብኝ ነውና እስቲ የራሳችሁን አስተያየት እስቲ አስቀምጡበት። በዩጋንዳ ነው። እኔ ፎቶውን እንደውም ያገኘሁት ፎቶ በእለጥፍላችኋለሁ። ፎቶውን አግኝቼ አይቼ ምናልባት ልክም ላይሆን ይችላል ብዬ ነበርና አሁን ግን እንደማየው ከሆነ ትክክል ነው። በዩጋንዳ ካምፓላ የትግራይ ቤተክርስቲያን ብለው እንደመሰረቱ ነው የሚያሳየውና ምን ማለት ነው? እንደው በእንደዚህ ነው ወይ እግዚአብሔር ልናስደስተው የምንችለው? እንደው ለራሳችንን እንደው በዘር በመከፋፈሉ ምናምን አንሶ ቤተክርስቲያን ላይ ተከፋፍለውታል ማለት አሁን ከመቀሌ ያለው እና አሁን የኢትዮጵያ አዲስ አበባ ያለው ብለው ከፋፍለውታል እነሱ። ነገር ግን በእንደዚህ እግዚአብሔር ማስደሰት ይቻላል? እንደው ጥያቄ ስላሻረብኝ ነውና እስቲ ለእናንተ ሀሳብ አስተያየት ስጡበት። አስተያየታችሁን አስቀምጡበት። እስቲ እናንተ ምንድን ነው ከዚህ ልንጠቀም የምንችለው? በእንደዚህ መንገድ እግዚአብሔር ማስደሰት ይቻላል ወይ? መለያየትን እግዚአብሔር ያስደስተዋል? ዘረኝነት እግዚአብሔር ቤተክርስቲያን ገብቶብናልና በጣም ያሳዝናል። እንደው በእውነቱ በጣም ያሳዝናል። ቤተክርስቲያንን እንደ የለመደብን ይሄ የዘረኝነቱን ደግሞ መከፋፈል ጀምረናል። በጣም ያሳዝናል። በጣም በመጨረሻ እስቲ ለጥንቃቄ ያክል ነው ራይድ ለምትጠቀሙ ሰዎች፣ በተለይ ስፔሻሊ ትራንስፖርት ላይ ለምንጠቀሙ ሰዎች ጥንቃቄ ምን ማድረግ እንዳለብን ነውና እስቲ አንድ እህታችን እንዴት ንብረቷ እንደወሰዱባት እስቲ በጣም አምርራ እያለቀሰች ትናገራለች እና እስቲ እንከታተላል።
በእናታችሁ ምን ሊሆን ያለ ታክሲ እኮ ነው ወድቆ ያው ሰጥቶኛል እኮ እንደዚህ ነው በቃ ይቻላል ያው እዚች ጋር እኮ ነው ቁማ ላይዲና ኤዲቶሪ አውጪ ብሩን ብሎኝ ሰጥቶኝ እኮ አታሎሽ ነው በቃ አይዞሽ የታረፍ ከኔ ዛጋል ቆመን ታክሲ ተጫፍ ማዲያው ጋር እስቲ ከፈቹ ወረቀቱ ምን ይላል እስቲ ወረቀቱ ምን ይላል እንግዲህ አሁን እንደተመለከታችሁት ነውና ኮፒራይትም እንዳይኖረው በሚል ነው ቪዲዮ ስፔሻሊ ራይድ ለምትጠቀሙ ሰዎች ራይድ ስትጠቀሙ ደውላችሁ ከዛ ከዋናው ከቢሮ በሚሰጧችሁ አድራሻ ትራንስፖርት መጠቀም እንዳላችሁ ለማስገንዘብ ያክል ነው። ሌብነቱ በጣም ተጣጥፏልና ጥንቃቄ ያስፈልጋል። አሁን ቼታችን ፓስፖርት ከኢሚግሬሽን ይዛ ስትወጣ ነው ከዛ ካገኘችው አንድ ራይድ ነው ምናምን ብሎ ይዟት ሲሄድ መንገድ ላይ ያላትን ንብረቷን ብሯንም ዘርፎ ስልኳንም ወስደውባታል እና ጥንቃቄ እንድታደርጉ ለማለት ያክል ነው። ያው መጠቀምም ካለብን ደግሞ ደውለን እዛ በእነሱ ጋር ዋናው ቢሮአቸው ደውለን በሚሰጡን አድራሻ ትራንስፖርት እንድንጠቀም ለማለት ያክል ነው። የዛሬ ቪዲዮዎቻችን እኒህን ይመሳስሉ ነበረ። አብራችሁን ስለቆያችሁ በጣም በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አይረሳ። ለኔ ይጠቅመኛል። ላይኩም ሰብስክራይብ አድርጉ። አዲስ ቪዲዮ ነው፣ አዲስ የዩቲዩብ ቻናል ነው። እንግዲህ አሁን እንድንተጋገዝ ነው። በተቻለን አቅም የቤተ ክርስቲያኒቷን ትምህርትን ወደ ለሁላችንም ወደ እናንተም እኛም እዚህ እየበቀርብም ምንም ማላቅ ወንድማችሁ ነኝ። ነገር ግን ያው እዚህ የቤተ ክርስቲያን መስራቱ የተሻለ ይሆናል። ሌላ ቪዲዮ ከምሰራ እንደው የቤተ ክርስቲያን ትምህርቱን በዛውም እየተማርኩ ለሌሎች ደግሞ ትምህርት ቢሆን ብዬ ነው ደግሞ ይሆናል። እኔ አሁን ይሄ እየቀርባለሁ እንጂ የአባቶቻችን የቤተ ክርስቲያኒቷ እንቁ ስንድ የሆነች ቤተ ክርስቲያን ስርዓቷ ከቀኖኗ አንድ አድርጋ በሐዋርያት ቅብብሎች የመጣውን ትምህርት ወይም አስተምሮ ለእኔም እንኳ ባልጠቀምበት ሌሎች ሰዎች የሚጠቀሙበት ስለሚኖሩ ያው ለብዙ ሰዎች ላይክ ሰብስክራይብ አድርገን እንዲጠቀሙበት ነው። ከእኛ ሃይማኖት ውጭ ያሉት ደግሞ እንዲማሩበት ነው፣ እንዲያውቋት ቤተ ክርስቲያን። ያው በዚህን ጊዜ ብዙ ሰዎች ወደ ቤተ ክርስቲያን እየመጡ እንዳለ ያሉበት ነው። በቲክቶክ በሚደረገው በዩቲዩብ በተለያዩ ማህበራዊ ሚዲያ ላይ የቤተ ክርስቲያኒቷን ትምህርት ወደ ሌሎች እምነት ተከታዮች ስለደረሰ እውነቱም ስለተገለጠ ማለት ነው። ያው ሌሎች ሰዎች ዝም ብለው ከኦርቶዶክስ ተዋህዶ እምነት ውጭ ያሉ ሰዎችን እንደው ፕሮቴስታንቶች እንደው አትሰብክም ስለ ኢየሱስ ምናምን ይላሉ። ቤተክርስቲያን እንዴት እንደሆነች ያው ቀርቦ ላያት እንዴት እንደምታስተምርና እንዴት እንደምትሰብክ ለማሳየት ያክል ነው ለማለት ነው። እኔ በዚህ ሆኜ እየተማርኩም ሌሎችም ቢማሩበት ይጠቅማል እያልኩ ነው። እና ላይክ ሰብስክራይብ ማድረጋችሁ እንዳይረሳ። እስከዚህ ሰዓት አብራችሁኝ ስለነበራችሁ በጣም በጣም አመሰግናለሁ። ሳምንት እስከምንገናኝ ድረስ በቀጣይ ቪዲዮ እንገናኛለን። ሰላም።